ተመልካቾቻችን የምንገኘው በተባበሩት አረብ ኤሚሬትስ አቡዳቢ ከተማ ላይ ነው። ዛሬ በዚህ በአቡዳቢ ከተማ ደግሞ የኢትዮጵያ ቀን በታላቅ ድምቀት ይከበራል። ኢትዮጵያውያን እዚህ ሊገናኙ ደስታቸውን፣ ወዳጅነታቸውን አንድ ላይ ሊያከብሩ ቀጠሮ ይዘዋል። እኛንም ጋብዘውናል። ወደ ውስጥ ገብተን ትውስታቸውን፣ ህይወታቸውን ምን ይመስላል፣ ዛሬ በመገናኘታችሁ ምን ተሰማችሁ እያለን አብረናቸው ልንቆይ ነው። ስለዚህ አብራችሁ ይኑ ንግባ። እንዴት ናችሁ? ሰላም፣ እንዴት ነሽ? እንደምን ነሽ? እንኳን አደረሰሽ። እሺ፣ አመሰግናለሁ። አልተጀመረም እንዴ ፕሮግራም? እሺ፣ ሰላም፣ እንዴት ናችሁ? እንኳን አደረሳችሁ። እሺ፣ ሰላም ነው አለን። እግዚአብሔር ይመስገን። አረፍ በሉ ልቀመጥ፣ ፕሮግራሙ እስኪጀምር እዚህ። እሺ፣ እንዴት ናችሁ? እንዴት ነው አለን። ሁሉ ሰላም ነው? ሁሉ ሰላም። እንኳን አደረሰት። እንኳን አብሮ አደረሰ። እንተዋወቅ። ማን ልበል ስሞት? ስሜ ግርማ ደምሴ ይባላለሁ። የአቡዳቢ የዲያስፖራ ዘርፍ አስተባባሪ ነው። ስለዚህ የዲያስፖራ ዘርፍ አስተባባሪ ከሆኑ እንግዲህ በዋናነት ዛሬ እርሶ እንግዶች ናቸው የሚመጡት ማለት እንችላለን። እንደዚህ አይነት ቀኖች በተለያየ ሀገር ላይ ይከበራሉ። በተለይ ውጪ በሚኖሩ ኢትዮጵያን ያሉበት ቦታ ላይ በሙሉ የኢትዮጵያ ቀን በተለያየ ሁኔታ ይከበራል። እዚህም ኳስ ነበረው፣ የቢዝነስ ፎረም ነበረው። በተለያዩ ሁኔታዎች ሲከበሩ እኛም ተሳታፊ ሆነን ነበርና ለህዝቡ በተለይ ለዲያስፖራው ማህበረሰብ የሚሰጠው ጥቅም ምን አይነት ነው? የኮሚኒቲ ዴይ ተብሎ ነው የሚከበረው። አሁን የኮሚኒቲ ዴይ ብቻ ሳይሆን የኮሚኒቲ ሳምንት ብለን ነው እኛ በዘንድሮ ዓመት እያከበርን ያለ ነው። የተለያዩ ኢቨንቶች ሳምንቱን በሙሉ ሲካሄዱ ነበረ። በዛው በተጨማሪ ቢዝነስ ፎረሙ በትልቁ የተለያዩ የፊርማ ስነ ስርዓቶች የተደረጉ የኢትዮጵያና የአዲስ አበባ የንግድ ማህበራት ዘርፍ እዚህ ዛሬ ባለፈው የፊርማ ስነ ስርዓት አድርጓል። ስለዚህ ብዙ ኢቨንቱ ማህበረሰቡ እንዲተዋወቅ የጋራ ባህሉን የጋራ ማንነቱን እንዲያይ ስፔሻሊ እዚህ ሀገር የተወለዱ ብዙዎቹ እዚህ ልጆች ሁለተኛ ትውልድ የሚባሉ እዚህ የተወለዱ በዓሉን መጥቶ ሲያከብሩ በዓላቸውን እንዳይረሱ ኢትዮጵያዊነቱ እንዲጎላ የሚያደርግ በዓሉ በጣም የሚፈለግና ለሌላውም አሪያ የሚሆን ነው። እዚህ አካባቢ በተለይ በተባበሩት አረብ ኤሚሬትስ ላይ የሚመጡ ኢትዮጵያውያን አብዛኞቹ ለስራ ነው ወደዚህ ሀገር የሚሰደዱትና ስራቸው ላይ ደግሞ የሚገጥማቸው የተለያየ ነገር አለ። አስቸጋሪ ጊዜያቶችን ያሳልፋሉ። እሱን ከማስተካከል አንጻር እርስ በርስ ከመወያየት አንጻር ያለው ፋይዳስ ምንድነው? ያ ብዙ ሰዎች ይመጣሉ። ቢያንስ የተባበሩት አረብ ኤሚሬት እስከ 300,000 ኢትዮጵያውያን ይኖራሉ ተብሎ ይገመታል። ስለዚህ እዚህ መጥተው እርስ በርሳቸው መተዋወቅ፣ ችግራቸውን መነጋገር፣ ከኤምባሲ ጋር ግንኙነት ማድረግ ነገ በሚገጥማቸው ችግርም መረጃ የማግኘት እድሉ ሰፊ ስለሆነ እዚህ ሲመጡ የሚሰጠው ጥቅም ብዙ ነው። ከመተዋወቅ ባሻገር ነገም ለሚገጥማቸው ችግር መረጃ መለዋወጥ እና እውቀት ማግኘት የሚቻልበት መድረክ ነው ማለት ይቻላል። አቶ ግርማ በጣም አመሰግናለሁ። እንግዶች ወደ ውስጥ እየገቡ ነው። እዛ አካባቢ ደግሞ ቡና ይታየኛል። ሄጂ ቡናዬን እየጠጣው ልጠብቅ ነው። በቃ የኢትዮጵያዊነት ባህል ካልቸሩን እያያችሁ ኢትዮጵያ ብቻ ሳይሆን እዚህ መኖሩን አይታችሁ ራሳችሁ ተመሰክራላችሁ። ኢትዮጵያዊ ማንነት የሚደምቅበት ቀን ነው ዛሬ። አመሰግናለሁ። በጣም አመሰግናለሁ። መልካም ቀን። ምንድነው ያሸተቱልሽ አይደለ? እሱን ያለው እሺ፣ ቴንክ ዩ። እንዴት ዋላችሁ? ልቀመጥ? ተቀመጫው። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ሰላም ነው? እንዴት ነህ? ነሽ? ደህና ሁሉ ሰላም? አለን። እንኳን አደረሰ ለኢትዮጵያ ቀን። እንኳን አብሮ አደረሰ። ቲክቶክ ላይቭ ነው ወደ ሀገራችን መጣችሁ? አዎ ቲክቶክ ላይቭ ነው። ችግር የለም። ስለዚህ ለተመልካቾቻችን በኢትዮጵያ ቴሌቪዥን በቀጥታ ስርጭት፣ ለአንተ ተመልካቾች ደግሞ በስልክ አዎ እንግዲህ
መላው የኢትዮጵያ ህዝቦች እንግዲህ የኢትዮጵያኖች ቀን ሰብሰብ ብለን ዘር፣ ቀለር፣ እምነት ሳንለይ እንግዲህ በጋራ በአቡዳቢ ላይ በድምቀት እያከበርን ነው። በዚሁ አጋጣሚ እዚህ አካባቢ ያላችሁ መታችሁ አብረን እናክብርላችኋለን። መልካም ጓደኞችንም ልተዋወቃችሁ። ተዋወቃችሁ። እንተዋወቅ ማልበል ካሚል ይባላለሁ። እሺ አብዲ ይባላለሁ። አብዲ እዛ ጋር አንድ ራቅ ብሎ የተቀመጠ ወዳጅ አለ። ማልበል አዛራ ማን ይባላል። እሺ ስላገኛችሁ በጣም ደስ ብሎኛል። እንደዚህ እንግዲህ ኢትዮጵያውያን ሲሰባሰቡ ማየት ማግኘት የሚሰጠው የራሱ የሆነ ስሜት አለውና ምን ያህል ጊዜ እዚህ ሀገር ቆየ? ለስንተኛ ጊዜስ እንደዚህ አይነት ኮሚኒቲ ዴዮች ላይ ተሳተፍክ? ኢትዮጵያ ነው እዚህ ሀገር ከመጣሁኝ ወደ 6 ዓመት አካባቢ ሆኖኛል። ኦልሬዲ አልፎኛል እና ሁሉንም አክብሬያቸዋለሁ። ዱባይም እዚህ የሚከበሩትን እንደ ሶሻል ሚዲያ ኢንፍሉዌንሰርም ብዙ ጊዜ ማስታወቂያዎችን የምንሰራው ሰውንም እናንቀሳቅሰው እኛ ነን። ከዛ አንፃር ያው ሁሉም ፕሮግራም ላይ እገኛለሁ እና በጣም ደስ ይላል። ሰብሰብ ሲጀምር የምናምረውም እንደዚህ ነው። እንደውም ዛሬ ለመጀመሪያ ጊዜ የብሔር ብሔረሰብ ልብስ ሳለብስ መጣሁኝ እንጂ ሁሌ በእንደዚህ አይነት በዓሎች የተለያየ ብሔር አንዴ ስልጤ፣ አንዴ ጉራጌ፣ አንዴ ወሎ እየለበስኩ ነው የመጣውና በዚህ ይታወቃሉ በብዛት እና በጣም ደስ ይላል። እንዲህ ነው የምናምረው። መልካም ወደ እናንተ ልምጣ። ምን ያህል ጊዜ ሆነ እዚህ? እኔ ከመጣሁ እዚህ ሀገር 4 ዓመት ሆኖኛል እና የምኖረው አቡዳቢ ውስጥ ነኝ እና ዛሬ የብሔር ብሔረሰብ ቀን መጥተን ተገኝተናል እና በጣም ደስ ብሎናል። ሁሉም ሰው ስለተገኘ እና በጣም ደስ ብሎኛል። አቡዳቢ በጣም ውብ ጽዱ ከተማ ነች። አዲስ አበባም አሁን ላይ እንደዛ እየሆነች ነው ያለችው እና እንደው ከአቡዳቢ የሆነ ነገር ወስደህ አዲስ አበባ ወይም ኢትዮጵያ ውስጥ አስቀምጥ ብትባል ምን ትወስዳለህ? ደስ ይለኛል። ደስ የሚሉ ነገሮች ሁሉም ነገር በወስድ እዛ በጣም ደስ ይለኛል። አንድ ነገር በቃ አንድ ነገር መምረጥ የሚቻለው መምረጥ አልችልም። አረ አቡዳቢን ራሷን እንሰዳ? አዎ ራሷን ብንወስድ ደስ ይለኛል። ወደፊት መሆኑ አይቀርም። የኛም ሀገር ጽዳቷ ሁሉ ነገሯ በጣም ደስ ይላል። አዎ በጣም በጣም። አንተንም እስቲ የምታዋውቀ ስምህን ንገረኝ። እሺ እኔም እዚህ አቡዳቢ ውስጥ ነው የምኖረው። ቢያንስ 6 ዓመት ነው የሚሆነው። ዘንድሮ ጋር በጣም ደስ ይላል። በጣም ልዩ ደስ አለ ነው። ያው ደግሞ በአጋጣሚ ደግሞ እናንተን ያገኘን በጣም ደስ ብሎናል። ከኢትዮጵያ በጣም የሚናፍቅህ ነገር ሄጄ ባገኘው ባደርገው የምትለው ነገር ምንድን ነው? አሁን ላይ በጣም የሚናፍቀኝ ነገር የኢትዮጵያ አየር ንፋሷ ኦሪጂናል ነች። እንደዚህ ሀገር ፎርጅድ ነገር አይደለም፣ በኤሲ በምናምን አይደለም። በጣም ደስ ይለኛል። አሁን ደግሞ ግሪን ሌጋሲ ምናምን ስናየው የኢትዮጵያ ነገር ደግሞ በጣም ደስ እያለን ነው። እንደዛ ነው። በጣም አሪፍ። ስለዚህ ትንሽ ሸቀል አድርገን ወደ ሀገራችን ነው የምትሉት? ኢንቨስት ማድረግም እንፈልጋለን። አላህ ከረዳን ኢንሻአላህ ያው ያሳካዋል። ዋናው ጠንክሮ መስራትና የእሱ እርዳታ ነው። መልካም ጊዜ፣ መልካም እድል እንዲሆን እመኛለሁ። ስላገኘሁሽ ደስ ብሎኛል። መልካም ቴንክ ዩ። አመሰግናለሁ። ምን ያህል ጊዜ ሆነ አንተስ? እኔ 5 ዓመት። 5 ዓመት። ስለዚህ በደንብ ኖርሃል ማለት ነው። አቡዳቢ ነበር ከ5ቱም ዓመት? አዎ አቡዳቢ የተወሰነ አዲስ ነበር እና ዱባይ ነበርኩ። ከዛ አቡዳቢ 4 ዓመት ከምናምን። ፋሚሊ ምናምን መሰረትክ እዚህ ወይስ እንዴት ነው ኑሮ እየተገፋ ያለ? አዎ አሪፍ ነው። አቡዳቢ በተለይ በጣም አሪፍ ሀገር ነው። ከሁሉም ስቴት ላይ ይለያል። አቡዳቢ በጣም አሪፍ ነው። ፍሪደም፣ ሁሉም ነገር በጣም ራሱ ተጠቅመው። አንተስ ከኢትዮጵያ በጣም የናፈቀህ ነገር ምንድን ነው? ከኢትዮጵያ በጣም የናፈቀኝ ነገር ያው ሰው የኛ ሰው ግን እንደዚህ ስንሰበሰብ በዓል ላይ ምናምን ትንሽ ቀላል፣ ግን የኢትዮጵያ አየርና ሁሉም ነገር ያናፍቃል። ስለዚህ አሁን በጣም ከምትናፍቁት ቀን ውስጥ አንዱ እንደዚህ አይነት የኮሚኒቲ ዴዮችን ነው ማለት ነው። አዎ ቀርታ አታውቅም? ሁሌ ትመጣለህ? አዎ ዱባይ እንሄዳለን። እዚህም ሁሌ እዚህ ኮሚኒቲ ዴይ ላይ ብቻ የምታገኘው ወዳጅ አለ? ሌላ ጊዜ የማትገናኘው የዛሬን ቀን ጠብቃችሁ የምትገናኙት አለ? ያው አለ። ስለዚህ እየጠበቃችሁ ነው ይስመጣዋል? ገና እየጠበቃችሁ ነው። እመጣለሁ ብዬ ነው የሚያስበው እንግዲህ። ስለዚህ ስትገናኙ ማገኘሃለሁ መልሽ። እሺ መልካም ጊዜ። አመሰግናለሁ በጣም ኢንተርቪው ስላደረጋችሁ። እሺ ቴንክ ዩ። በጣም ተቀይሜ ልሂድ ወይስ ልናገር? ሁላችሁም ቡና ጠጪ እንኳን አላላችሁኝም እስካሁን። ከቡናው ጋር ቡናው በጣም ነው የሚያምረው። ምን ያህል ጊዜ ሆነ አንተ እዚህ ሀገር? እኔ ኦልሞስት 1 ዓመት ሆኖናል። ያው እኛ የምንኖረው ዱባይ ነው። ያው ግን ያው ቡና ይዘን የመጣ ነው። የቤኪ ኮፊ ባለቤት ነኝ ማለት ነው። ባህላችንን በማሳወቅ ደረጃ ያው በየአመቱ እንደዚህ አይነት ፕሮግራም ላይ ይዘን እንመጣለን። የተለያዩ ሲምፖዚየም ሲሆን ባህላችንን ለመላው ዓለም እናሳውቃለን። የተለያዩ ኮንሰርት፣ ሲምፖዚየም፣ ስብሰባ ሲኖር እዛ ላይ እስከ 1000 ሲኒ ይዘን እንቀርባለን። ሰው በጣም ወዶታል። ከኢትዮጵያውያን በላይ
የሌሎች ዜጎች አረቦቹ፣ አውሮፓውያኖቹ፣ አሜሪካውያን በጣም ይወዱታል የኛም ቡናና ያው እንግዲህ በተቻለ መጠን ባህላችንን እንትን አላረግንምና ቡና ላይ በጣም ብዙ አልተሰራም እንደምናየው ከሆነ በዚህ አጋጣሚ አበሾች ቡና ላይ በጣም መስራት አለብን ነው የምለውና አመሰግናለሁ። መልካም እኔም አመሰግናለሁ። መልካም ጊዜ እንዲሆን እመኛለሁ። እሺ እንኳን አደረሳችሁ። እንኳን አብሮ አደረሰን። እንተዋወቅ ማለት ቆንጂት ይባላል። አንቺንም እንተዋወቅ። ምን ያህል ጊዜ ሆናችሁ እዚህ አረብ ሀገር ላይ? እኔ 4 ዓመት ከ5 ወር 4 ወር። ፎቶ እየተነሳችሁ ነው ጣልቃ የገባውባችሁና ማን ነው ፎቶ እያነሳችሁ ያለው? ቤኪ ነው። ወንድማችሁ ነው? አዎ። እስቲ ቤኪና እኔ ቪዲዮ እሰጥሃለሁ አንተ ና ከኛ ጋር። እንዴት ነህ? ሰላም ነው አለሁልህ። እንኳን አደረሰ። እንኳን አውራ እንተዋወቅ። ቤኪ ይባላል። ሙሉ ስም ነው እንደ ቤኪ ነው እኮ ሲቆላመጥ መስሎኝ። ሙሉ ስሜ በረከት ይባላል። ምን ያህል ጊዜ ሆነ አቡዳቢ ላይ? አቡዳቢ እኔ የምኖረው አቡዳቢ አይደለም ግን ዱባይ ከመጣሁ 3 ዓመት ነው። ዱባይ ላይ ነው የምትኖረው? ለስንተኛ ጊዜ ነው እንደዚህ አይነት ዝግጅት ላይ ስትሳተፍ? እኔ እንደዚህ አይነት ዝግጅት ላይ ዱባይ ቆንሲል 1 ዓመት እዚህ 2ኛ ዓመት። በጣም የተነፋፈቁ ኢትዮጵያውያን የተጠፋፉ የሚገናኙበት እለት ነውና አንተ እንዴት ትጠብቀዋለህ? እኔ ብዙ ሰዎችን እዚህ ጋር እናገኛለን ስንመጣ። አንደኛ ያው በስራ ምክንያት ቢመጡም ሁላችንም አንድ ስንሆን ስለዚህ በባህል ልብስ ስንመጣ አንድ ላይ ስንገናኝ በጣም ደስ ይላል። እንደው ኢትዮጵያዊ ተገናኝቶ ያለበትን መወያየቱ እዚህ ነኝ እዛ ነኝ መባባሉ አይቀርምና እንደ አይነት ዝግጅቶች መዘጋጀታቸው ለእናንተ ምንድን ነው ያላቸው ጥቅም? መገኘታችሁ እዚህ ጋር ስንገናኝ አንድ ኢትዮጵያዊ ሁሉም ሲገናኙ ፍቅር እናሳያለን። አንደኛ ሁላችንም አንድ ስንሆን ምንም አይነት ችግር እንደሌለብን አንድ መሆናችንን እናሳውቃለን እና እንደዚህ ሁሉም በየራሱ ብሔር ልብስ ሲመጣ ደስ ይላል። አንድነታችን እንዳለ እናሳውቃለን ማለት ነው። በጣም ነው የምታምሩት። ወደ ውስጥ እየገባችሁ ነው ያገኘኋችሁ። መልካም ጊዜ እንዲሆን እመኛለሁ። እናመሰግናለን። እሺ ቴንክ ዩ። መልካም ቀን። እሺ እናት አመሰግናለሁ። እኔ ሳልገባ ፎቶዬን በምንድን ነው የምትሰጠኝ? ፎቶዬን በምንድን ነው የምትሰጠኝ? በቴሌግራም ስትሻለ። እሺ እንዴት ናችሁ? እንኳን አደረሳችሁ። በጣም ነው የምታምሩት። የምን ማህበረሰብ አልባስ ነው የለበሳችሁት? አላባ ብሔረሰብ። ስለዚህ የዛሬውን ቀን እንኳን አደረሳችሁ እንላለን። ከሀገር ቤት ለመጣችሁ እናም እናመሰግናለን። መልካም። ምን ያህል ጊዜ ሆናችሁ እዚህ ሀገር ላይ? 3 ዓመቴ ነው። የኢትዮጵያን ቀን በማስመልከት እዚህ ተገኝቻለሁ። ዛሬ የሚሰራው አቡዳቢ ስለሆነ የዛሬውን ቀን በማስመልከት የሚወጣውን እንግዳ ለመቀበል ደግሞ ዝግጁ ነን። ቤተሰብ ናችሁ? አዎ ቤተሰብ ነን። እንተዋወቅ እስቲ። እነማን ናቸው? አስተዋወቅ። እኔ መሐመድ ሀሰን ይባላለሁ። የአላባ ተወላጅ ነኝ። ጠይባ ናት የአላባ ተወላጅ ናት። አለሙ ነው እሱም ደግሞ ጓደኛችን የአላባ ተወላጅ ነው። ደስ ይላል በጣም። እንግዲህ እንደዚህ አይነት ቀኖች ሲከበሩ በርካታ ኢትዮጵያውያን እዚህ ይመጣሉ። እንደናንተ ደግሞ ባህላቸውን፣ እሴታቸውን ለመላው ዓለምም ለማሳየት አንድ መንገድ ይከፍታልና እንዴት አሰባችሁ እንደዚህ ዘንጣችሁ ለመምጣት? ምንድን ነው ያነሳሳችሁ? እስቲ ንገር። እኛ ዘንጤን ለማምጣት እውነት ለመናገር ዩኤ ወይም ኢማራት ውስጥ ሀላባ ኮሚኒቲ ቢያንስ እስከ 6 ዓመት ማለት ነው በጣም ደምቆ ይታያል። በእግር ኳስም በተለያዩ ነገሮች በመሳተፍ ቀዳሚ ያደርገዋል። ከዛ የተሻለ እዚህ ጋር እርስ በርስ አንድነትን ለማጠናከር የዘንድሮ ደግሞ ለየት የሚያደርገው ነገር ሌላ አመት ኮሚኒቲ በማስካት አንዴ ነው የሚከበረው። ይህን ሳምንቱ ሙሉ ነው ኮሚኒቲ እንትኑ የሴቶች ፎረም አለ፣ የወጣቶች አለ፣ የንግድ ቢዝነስ ሰዎች አለ፣ የእግር ኳስ አለ። ይህን ደግሞ አንድ ላይ ሲከበር ደግሞ የዛሬ መጠቃለያው ደግሞ ለየት ያደርጋል ብዬ አስባለሁ። ከዚህ በኋላ ደግሞ አንድነታችን በተጠናከረ መንገድ ይቀጥላል ብዬ አስባለሁ። ፎቶ ተነስታችሁ ወደ ውስጥ እየገባችሁ ነው። መልካም ጊዜ እንዲሆንላችሁ እመኛለሁ። እኛም መልካም ቆይታ ነው። አመሰግናለሁ። ዛሬ በአቡዳቢ ከተማ ናሽናል ቲያትር ውስጥ
የተናፈቀ ሰው ብቻ አይደለም የመጣው፣ የተናፈቀ ቁርስም አለ። ኑ ላሳያችሁ። እንዴት ዋልሽ? ሰላም ነኝ። አለሁ። ምን እያልኳቸው ነበር ለተመልካቾች? የተናፈቀ ቁርስም እዚህ ይገኛል እያልኩ ነበር። አዎ ጮርናቄ አለ፣ ድፎ ዳቦ አለ፣ ቺፕስ፣ ቡና አለ፣ ቀይ ሻይ አለን፣ ሳምቡሳ አለ። እንተዋወቅሽ እስቲ፣ ማን እንበል አንቺ? እኔ ስሜ አይሻ እባላለሁ። ስራዬ የአረብ ቡና ትኩስ ነገርና ቀዝቃዛ ነገሮች ማቅረብ ነው። እና ይሄን ይመስላል ያለው ነገር ኢማራት ውስጥ። እንግዲህ አዲስ አበባ ጎዳናዎች ላይ ብዙ ጊዜ ጠዋት ለቁርስ ቆቆር አይጠፋም። አንቺም ዛሬ ቆቀር ሌላ ስሙ ነው ልክ ነኝ አይደል? ጮርናቄና ቆቆር ነው የሚባለው። ቆቀር ይባላል። አዲስ አበባ 25 ብር ድረስ እየተሸጠ ነው። እዚህ ስንት ድርሃም ገባ? እዚህ አሁን የምንሸጠው አንዱን 5 ድርሃም 3 ድርሃምም ይሸጣል። ያው እንደእንትሉ ነው። አንቺ አሁን በሌላ ጊዜ ዛሬ የተለየ ፕሮግራም የኢትዮጵያ ኮሚኒቲ ቀን ላይ ነው የተገናኘነው። ሌላ ቀን ይሄን ነገር ይዘሽ ለገበያ ይዘሽ ትቀመጥ ትወጫለሽ? አዎ እወጣለሁ። ስወጣ 3 ድርሃም እሸጣለሁ፣ 5 ድርሃም እሸጣለሁ። እንደ ገበያ ሁኔታ ነው ማለት ነው። ዳቦ ድፎም የተቆረጣለ የሀገራችን ቆርጠን በሻይ እንሸጣለን። ልክ እንደ ሀገር ቤት ቁርስ እንደዛ እናቀርባለን። አቡዳቢ ላይ ምን ያህል ጊዜ ቆየሽ? አቡዳቢ ከቆየሁ 13 ዓመቴ ነው። ዋው! አቡዳቢ ብቻ ነው ወይስ ሌላም ሀገር ላይ ኖረሽ ነው ወደ አቡዳቢ? አይ አቡዳቢ ብቻ። ከኢትዮጵያ እንደመጣሁ አቡዳቢ ላይ የመጣሁት እዚህ ነው ያለሁት። ለስንተኛ ጊዜ እየተሳተፍሽ ነው አሁን የኢትዮጵያ ኮሚኒቲ ላይ? የኢትዮጵያ ኮሚኒቲ ላይ የተሳተፍኩት አሁን የመጀመሪያ ጊዜ ነው። ግን በእያንዳንዱ ላይ ባሉት ነገሮች ላይ ይሳተፋሉ አብሬያቸው ማለት ነው። በስብሰባም በምንም ነገር አብሬ ነው ያለሁት እና የራሴም በአረቡ ዓለም ላይ ይታወቃለሁ። የራሴ ካምፓኒ ያለኝ አረቢ ጋህዋ ለአረቦች ሰርግና ጋህዋ፣ ሻይ፣ ከረክ ምናምን አቀርባለሁ። ትኩስ ነገር፣ ቀዝቃዛ ነገሮች አቀርባለሁ። በጣም አሪፍ። እንግዲህ ቆንጆ የስራ መስክም ላይ ነው ያለሽው። ምክንያቱም ድፎ ዳቦችንንም እያስተዋወቅሽልን ያለሽው ጮርናቄ። እሺ ጮርናቄ ጌማት የአረብ ነው የኛው። አዎ እሱ የአረብ ነው። ሳምቡሳ ደግሞ ይመጣል፣ እየሰራን ነው። በጣም አሪፍ። ስለዚህ ቆይታሽ ቆንጆ ጊዜ እንዲሆንልሽ እመኛለሁ። መልካም ጊዜ። እናንተንም በጣም አመሰግናለሁ መጣችሁ ስለጠየቃችሁኝ። እሺ ተመልካቾቻችን፣ እዚህ ጋር ደግሞ ቡና አለ፣ ፈንዲሻ አለ፣ ጥቁር ስንዴ ዳቦ አለ፣ እንጀራ አለ። ከዛ እሷ አለች ዋናዋ። እንዴት ነሽ? እንኳን አደረሰሽ። እንኳን አብሮ አደረሰሽ። እንታወቅ። አይን አለም እባላለሁ። ብዙዎች ዛሬ ፋሲካ ነው ኢድ ነው እያሉ ነበረ፣ ሌሎች ከካሜራ ጀርባ ያወራቸው ሰዎች እና አንቺም በዓል አስመስለሻል እና እንዴት አገኘሽው ይሄን ቀን? ምንስ ነው ይዘሽ የመጣሽው? ቀኑ ደስ ይላል። ያው እውነት ነው። ያው እንደዚህ አይነት ሴሬሞኒ ሲኖር በኢትዮጵያ በዓል ነው። በዓል ይሸጣል። ይዘን የመጣ ነው የኢትዮጵያ ትራዲሽናል ባህላዊ ቡና አለ። አዎ ያው ድፎም አለ፣ እንጀራውም አለ። የኢትዮጵያ ምግብ ነው። እኛ ሸገር ሬስቶራንት ይባላል ሬስቶራንታችን። መልካም። እንግዲህ በርካታ ኢትዮጵያውያን እዚህ ሀገር ውስጥ አረብ ሀገራት ላይ በተለያዩ አረብ ሀገራት ላይ የምግብ ኢንዱስትሪ ላይ ተሰማርታችሁ ትገኛላችሁና ያው የኛ ሀገር ሰው የሚናፍቀው ነገር ስለሆነ በፍቅር የሚበላው ነገር ነው። የሌላው ዓለም ሰው ለንግድ የሚመርጧት ልዩ ቦታ ነች የአረብ ሀገሩ ዓለምና እነሱ በሚቀምሱበት ሰዓት የተለየ አስተያየት ተሰጥቶሽ የሚያውቀው ምንድን ነው? ዶሮ ወጥ። እሺ ዶሮ ወጥና ቀይ ወጥ ያው ቢያቃጥልም ደስ ብሏቸው ይበላሉ። ይሄን ቀን ግን እንዴት አገኘሽው? በኋላ ደስ ይላል በጣም የሆነ ኢትዮጵያዊነት የሚታይበት ነው። ሁሉም የተለያየ ነገር ለብሶ አበሻነት፣ ኢትዮጵያዊነት ከሀገር ደግሞ ራቅ ላይ ስትኖሪ ይሄ ነገር ይናፍቅሻል። የሚናፍቅሽን ነገሮች ከነ ምግቡ ከነ አለባበሱ ከነ አነጋገሩ እዚህ የምታይበት ቦታ ስለሆነ በጣም ደስ ይላል። በጣም አመሰግናለሁ። መልካም ጊዜ። ሸብረብ ያለ ገበያ እንዲሆን እመኛለሁ። አመሰግናለሁ። ተመልካቾቻችን ያለሁት እንደምታዩት ከአምባሳደር አክሊሉ ጋር ነው። አምባሳደር እንኳን ደህና መጡ ልበል? እንኳን ደህና መጣሽ። ሁላችሁንም አመሰግናለሁ። እርስዎ እንግዲህ ያው አረብ ሀገራት ላይ ወይም ደግሞ የዱባይ ላይ አምባሳደር ኖትና እኔ ዛሬ ስለመጣው ነው እንኳን ደህና መጣሽ ይሉኛል ያልኩት።
ኦፍ ኮርስ ስላለው እንጂ ግድ ነው። ሁሉንም እንቀበላለን። እንግዲህ የተለመደ ነገር ነው በየጊዜው በየአመቱ። ስለዚህ አንቺ ዘንድሮ ተረኛ ሆነሻል። እንኳን ደህና መጣሽ። በጣም አመሰግናለሁ። እርሶም ደግሞ ወደ አቡዳቢ እንኳን ደህና መጡ። አመሰግናለሁ። የኢትዮጵያ የኮሚኒቲ ቀን እንግዲህ በየአመቱ በዱባይ ለ11ኛ ጊዜ በዚሁ በአቡዳቢ ደግሞ ለ3ኛ ጊዜ እየተከበረ ነው ዛሬና እንደው እንደዚህ ኢትዮጵያን ተሰብስበው የሚያከብሩት የጋራ ጊዜ ምን አይነት ጥቅም ይሰጣቸዋል? ለነሱ ደስታው ፌሽታው እንዳለ ሆኖ ሰውን ይናፍቃሉ በጣም ውጭ ሀገር የሚኖሩ ኢትዮጵያን በሙሉና እንደዚህ አይነት ቀኖችን ማሳለፋቸው ያለው ፋይዳ ምንድን ነው? እንግዲህ ዋናው የኮሚኒቲ ማህበር መመስረቱ ኢትዮጵያውያንን በአንድነት ለማሰባሰብ አንድነታቸውን፣ ታሪካቸውን፣ ማንነታቸውን የበለጠ እንዲያስተሳስሩና አብሮነታቸውን እንዲያዘልቁ ለማድረግ ነው። ሌላ ዓላማ የለውም። ከፖለቲካዊ አስተሳሰብ ወይም ከሌላ ማንኛውም አይነት የመድሎ ነፃ የሆነ እርስ በርስ የመረዳጃ ኢኮኖሚያዊና ማህበራዊ አንድነታቸውን የሚያስጠብቁበት መስመር ነው። ስለዚህ ኮሚኒቲ ማህበራቱ ያው እንደምታወሰው ባለፈው ከሶስት ወር በፊት ዱባይ ላይ ትልቅ በዓል ተከብሯል። አሁን ደግሞ በአቡዳቢና በአካባቢ ያሉ ኢትዮጵያውያንን በአጠቃላይ በማሰባሰብ በዚህ ሳምንት የተለያዩ ዝግጅቶችን በማካሄድ ሲያከብር እንደነበር ይታወቃልና ዛሬ ማጠቃለያ ፕሮግራሙ ላይ እንግዲህ በርካታ ሰዎች ተገኝተዋል ብያለሁ እና ፕሮግራሙ እየጀመረ ነው። ይሄ እንግዲህ እየተናፈቀ የሚመጣ ነው እንደጠቀስሽው እና ከያሉበት ኢትዮጵያውያን ከሚሰሩበት ስራ ከዕለታዊ ኑሯቸው በየጊዜው ከውጣ ውረዳቸው ገለል ብለው የተነፋፍቀው የሚገናኙበት የጋራ ባህላቸውን የሚያስታውሱበት አንድነታቸውን የበለጠ የሚያጠናክሩበት ቀን ነው እና መናፈቃቸው የሚጠበቅ ነው። የናፍቆታቸውን ደግሞ እንደሚወጡ ገምታለሁ። ጥሩ ቀን እንደሚሆን ነው የማምነው። እርስዎ እንግዲህ ያው እንደሚታወቀው አምባሳደር ኖት። እዚህ ጋር ደግሞ በርካታ ኢትዮጵያውያን መጥተው ሲሰባሰቡ ሳቃቸውን፣ ጨዋታቸውን ስታዩ እንደው ምን ይሰማዎታል? ያለውን ፍቅር መተሳሰብ በሚያዩበት ጊዜ ያለው ስሜት ለእርስዎ የሚሰጡት ፐርሰናሊ ምን አይነት ስሜት? እኔ እንግዲህ ምንድነው ዋነኛው ነገር ኢትዮጵያውያን አሁን ያለንበት ዘመን ትንሽ አስቸጋሪ ዘመን ነው እንደሚታወቀው እና የምንታወቅበትን ህብረታችንን አንድነታችንን የሚጎዱ የተለያዩ አመለካከቶች፣ አስተሳሰቦች በሚዲያም በምንም በተለያዩ መንገዶች የሚረጩበት ጊዜ ነው እና ይሄ በጣም አደገኛና አፍራሽ ነገር ነው እና ያንን ካውንተር ማድረግ የምንችለው እንደዚህ አይነት ፕሮግራሞችን ስናካሄድ ነው እና ሪሊ ይሄ ፕሮግራም ፋይዳው ማህበረሰቡን ስታዩ አንዱ የሌላውን ባህል ተቀብሎ አብሮ እየተዝናና እየተጫወተ ሲያከብር ስታዩ ኢትዮጵያዊነቱ የበለጠ ጎልቶ ይወጣል። እንግዲህ ወደድንም ጠላንም ያለን እጣ ፈንታ አንድ ላይ መሆን ነው። ምን መለያየት ለኛ ምርጫ አይደለም፣ የሚቻልም አይደለም፣ ይሆንም አይደለም። የበለጠ ጥፋት የበለጠ ጉዳት ነው የሚያመጣው። ስለዚህ አማራጫችን አንድነት እስከሆነ ድረስ አንዱ የሌላውን ባህል መቀበል አለበት፣ አንዱ የሌላውን ማንነት መቀበል አለበት፣ አንዱ የሌላውን ታሪክ እና የተለያዩ በታሪክ የተወለዱ ጉድለቶችም ወይም ቁስሎችም ቢኖሩ በመረዳዳት በመከባበር በመነጋገር በእንደዚህ አይነት ሁኔታ ትልቋን ኢትዮጵያ በማሰብ አንድነታችን በዚች ኢትዮጵያ ላይ ተመሰረተ እንደመሆኑ መጠን እዛ ላይ መስራት ነው የሚጠበቅብን እና ይሄ ትልቅ ፋይዳ ያለው ነገር ነው። እንግዲህ በእንዲህ አይነት ነገር ነው የምታመጪው፣ ሌላ መንገድ የለውም። ስለዚህ በጣም ትልቅ የሚጠበቅና የሚከበር ነገር ነው ለማለት ነው። በጣም አመሰግናለሁ አምባሳደር። መልካም ጊዜ እንዲሆን እመኛለሁ። አመሰግናለሁ። ቴንክ ዩ ሶ ማች። እሺ ኢትዮጵያውያን እዚህ አረብ ሀገራት ላይ ይኖራሉ። ዛሬ ደግሞ ሰብሰብ ብለው የኮሚኒቲ ቀናቸውን እያከበሩ ነው። እንደምታያቸው እጅግ በጣም በሚያማምር የሀገር ባህል ልብስ አካባቢያቸውን፣ ባህላቸውን፣ ወጋቸውን በሚወክል መልኩ እዚህ አዳራሽ ውስጥ ተሰባስበዋል። ከኋላ የምትሰሙትም ድምፅ ጭፈራ አለ፣ ሙዚቃ አለ፣ የተለያዩ ነገሮች የሚነሱበት መድረክ ነው። ስለዚህ ወደ ውስጥ ገብተን ዘና ፈታ እያልን ቆይታ እናደርጋለን። ኑ አብረን እንግባ።
ከተቀመጥንበት ተነስተን የኢትዮጵያን ሕዝብ ብሔራዊ መዝሙር በጋራ እንዘምራለን። የሃይማኖት አባቶች ፕሮግራሙን በጸሎት እንዲያስጀምሩልን በትህትና እንጠይቃለን። የሰላም አባት የምሕረት ባለቤት አምላከ ቅዱሳን ሀገራችን ኢትዮጵያን የሰላም ሀገር ያድርግልን። ህዝቦቿን በየሀገሩ ያሉትን ሁሉ ሰላሙን፣ ፍቅሩን፣ በረከቱን ያድልልን። ሀገራችን ኢማራትን ሰላም ያድርግልን። ዓለሙን ሁሉ እግዚአብሔር ሰላም ያድርግልን። የሰላም አባት የአባቶቻችን አምላክ የሁላችንም አምላክ ሁላችንም በፍቅር በአንድነት በሰላም እጅ ለእጅ አያይዞ የሀገራችንን ሰላም የዓለሙን ሰላም ሁሉ የሰላም አምላክ እግዚአብሔር ሰጠን። የአምላካችን መልካም ፈቃድ ሆነልን። የእግዚአብሔር ቸርነት የወላዲተ አምላክ አማላጅነት የወላጆቹ የቅዱሳን ጸሎት አይለይ። ሰላም ለኢትዮጵያ፣ ሰላም ለኢማራት፣ ሰላም ለሁሉም ዓለም ይሁንልን ያወርድልን። እዚህ የተሰበሰብነው ለሰላም ነው፣ ለፍቅር ነው፣ ለመተዛዘን ነው፣ ለመተዋወቅ ነው። አላህ ይችላል። አገራችንም ኢትዮጵያ እንደ ሌሎች አገር ትልቅ ደረጃ ላይ ደርሳ ያሳየን። ለሌሎቻችንን ጥሩ አገር የበለጸገች አገር የምናስተላልፍ ሰዎች ያደርገን። የምንፈቃቀር አንድነት ያምጣልን፣ ሰላም ያምጣልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በልዩነታችን ውበታችን፣ በአንድነታችን ክብራችን፣ በአቋማችን ብርታታችን፣ በአካሄዳችን ደግሞ ከፍታችንን እንድንይዝ እግዚአብሔር የአብርሆት አምላክ በነገር ሁሉ የእርዳታው ጸጋ፣ የባርኮቱ ሙላት፣ የሰላምና የቸርነት ጸዳል በእያንዳንዳችን እንዲያበዛ የኛም ድርሻ በበጎ ሕሊና በቀና ልብ በተሰጠ ማንነት በመንፈስ ብርታት ሁልጊዜም መልካሙን ለማድረግ በሚቀና በጎን ለማድረግ ደግሞ ሁሌም ደግሞ በሚያግዝ መንፈስና ልብ እንድንሄድ አደራና መልእክቴን ለእናንተ አስተላልፋለሁ። እግዚአብሔር ይመስገን። እግዚአብሔር ይህን ፕሮግራም ይባርክ። በጅማሬው እንዳለን ፍጻሜያችንን፣ ምድራችንን፣ ኤማራትን እያንዳንዳችንን የአምላክ ሰላም የአምላክ ባርኮት ያግኝ። እግዚአብሔር በዘመናችሁን ሁሉ ይባርክ፣ መከናወንና ሰላምን ይስጣችሁ። መልካም ምሽት፣ መልካም ፕሮግራም። መጀመሪያ በመስጋና ጀምራለሁ። ክቡር አምባሳደር ዶክተር ኡመር ሁሴን በተባበሩት አረብ ኤምሬቶች የኢፌዴሪ ባለሙሉ ስልጣን አምባሳደር እና ልዩ መልእክተኛ፣ እንደዚሁም ዲፕሎማቶቻችን ይሄንን ቀን እንድናይ ስላደረጉ ምስጋና አንድ ጊዜ ሁላችሁም። በአቡዳቢ እና በአካባቢው የኢትዮጵያውያን ኮሚኒቲ ማህበር የስራ አመራር ቦርድ አባላት አላችሁ። እሺ፣ ለነሱ ደግሞ እንደዚሁ ሞቅ ያለ ምስጋና። በጣም በጣም አመሰግናለሁ። የተባበሩት አረብ ኤምሬቶች ፕሬዝዳንት ሂስ ሃይነስ ሼክ መሐመድ ቢን ዛይድ በ2025 ዓመተ ምህረት መግቢያ ላይ 2025 የኮሚኒቲ ይር ይሁን ብለው አውጀዋል። ይህንን ታውቃላችሁ ብዬ ገምታለሁ። ሶስት ነገር እንደ ዓላማ አስቀምጠውለታል። አንደኛ ዩኒቲን ማምጣት፣ በኮሚኒቲ መካከል በህዝቦች መካከል ዩኒቲን ማምጣት፣ ኢትዮጵያውያን ከሚከፋፍሉ ከሚለያዩ የተለያዩ አጀንዳዎች ራሳችንን በማራቅ ትልቋን ሀገራችንን ኢትዮጵያን አስበን
ከፍ ብለን እንድንኖር የሚያስችል ዩኒቲ ያስፈልገናልና በየር ኦፍ ኮሚኒቲ ውስጥ አንደኛው ዓላማ ዩኒቲ ማምጣት ነው። ሁለተኛው ኮንትሪቢዩት የሚል ነው። እያንዳንዱ ሰው፣ እያንዳንዱ ፋሚሊ፣ እያንዳንዱ ማህበረሰብ ልዩ ጸጋ፣ ልዩ ችሎታ፣ ልዩ አቅም አለው። አንዳንዱ የገንዘብ አቅም አለው፣ አንዳንዱ የእውቀት አቅም አለው፣ አንዳንዱ የጉልበት አቅም አለው። የተለያየ ሀብት የሌለው ሰው የለም። ይህንን መልሶ ለኮሚኒቲ መስጠት ያስፈልጋል በሚል ሁለተኛ ዓላማ ተቀምጦለታል ማለት ነው። ሶስተኛውና የመጨረሻው ግሮዝ የሚል ነው። በጋራ ማደግ። የኮሚኒቲ ዓመት 2025 ተብሎ ሲሰየም ቴሙ ወይም ስሎጋኑ ሃንድ ኢን ሃንድ የሚል ነው። እጅ ለእጅ መያያዝ፣ መተሳሰር። አንድ ጊዜ ሁላችሁም ከመቀመጫችሁ ተነሱ፣ እጅ ለእጅ ተያያዙ። ሃንድ ኢን ሃንድ ማለት ይሄ ነው። አብሮነትን፣ መተሳሰርን ለማሳየት እጅ ለእጅ ተያይዘን ለወደፊት እድገት መጠቀም። በጣም በጣም ከልብ እናመሰግናችኋለን። አመሰግናለሁ። እግዚአብሔር ይስጥልኝ። ለዚህ ለተከበረ የኮሚኒቲ ቀን እንኳን አደረሳችሁ፣ እንኳን አደረሰን ለማለት እፈልጋለሁ። አብዛኛውን ኢትዮጵያዊ ከሀገር የሚያወጣው ድህነት ነው፣ ማጣታችን ነው። ስለዚህ ትኩረታችን መሆን ያለበት ኢኮኖሚ ላይ ነው፣ ቢዝነስ ላይ ነው ብለን በሁለቱም ቦታዎች የቢዝነስ ፎረም የስራዎቻችን ማዕከል እንዲሆኑ ተደርገዋል። በአቡዳቢ ከኢትዮጵያ የመጡ የቢዝነስ ካምፓኒዎችና በዩናይትድ አረብ ኤሚሬትስ ያሉ ካምፓኒዎች፣ ትላልቅ ካምፓኒዎች እንዲገናኙ የተደረገበት፣ ልምድ እንዲለዋወጡ፣ ቢ2ቢ አይነት ዲስከሽኖች እንዲደረጉ የተደረገበት፣ ከዛም አልፎ ደግሞ ኢትዮጵያውያን ደግሞ እዚህ የሚሰሩ እዛ የሚሰሩ ከዛም አልፎ እንዲገናኙ፣ እንዲወያዩ፣ ያሉትን እድሎች ኤክስፕሎር እንዲያደርጉ የተደረገበት ፕሮግራም ነበር። ሶስተኛው የዛሬ ፕሮግራም ነው። አብዛኛውን የህብረተሰብ ክፍል የምንገናኝበት ደግሞ ፕሮግራም እንዲሆን ተደርጎ የተዘጋጀ ነው። ስንገናኝ ስለ አገራችን እንድንወያይ፣ ሊቀየሩ ስለሚገቡ ነገሮች እንድንወያይና ከዛም በተረፈ ደግሞ የነበሩት እውነቶች ማባቻም ቢሆን የመዝናኛ ፕሮግራምም እንዲኖር ተደርጎ የተዘጋጀ ነው። ቅድም ባየነው ነገር በጣም ደስ ብሎናል። ልዩነት የለውም። አርት ባይዘው ልዩነትን ያጠባል፣ ከንግግር በላይ መልእክት ያስተላልፋል። ያንን አይቼበታለሁ። የኔ የመጨረሻ መልእክቴ ይሄ ነው። ዋናው ማበር፣ አንድ እናት እንዳለ ልዩነቶቻችንን ማጥበብና ኢትዮጵያን መደገፍ ነው። በሰው ሀገርም ሆነን በልባችን ይዘን ነው የምንዞረው። ዞሮ ዞሮ አንድ ሀገር አንድ እናት ነው ያለችን። እናታችን ላይ የሚመጣባትን ነገር በጋራ ቆመን ልጆቿ መደገፍ ስንል ምንችል በገንዘብ ያልቻልን በሀሳብ፣ አሁን ደግሞ በፊት ይደረግ እንደነበረው የተለያየ ተቋሞች ላይ በትምህርት፣ በጤና እንዲሁም አገር ላይ የሚደርሱ ጉዳቶችን በቻልነው አቅም ከትንሽ እስከ ትልቅ የጀመርነውን ነገር ማስቀጠል ያስፈልጋል። አመት ዞሮ እስከሚመጣ ድረስ ብዙ ሁነቶች ናቸው የሚሆኑት። ያንን ማጠናከር ይጠበቅብናል። በጣም አመሰግናቸዋለሁ።
ከረጋ እናት ኢትዮጵያ የኛ መመኪያ የሰው ዘር ትስስር ንዑል ሀብት መቁጠሪያ ንዑል ሀብት መቁጠሪያ የነጻነት ምኩራብ የታሪክ መሰሪያ የእግዚአብሔር ብሩክ ምድር ቅድስት ኢትዮጵያ የጥቁር ሕዝብ ህብር የማዕዘን ድንጋይ የማዕዘን ድንጋይ የተጋድሎ መርህ የደም ፍሳሽ ብቃይ የምድር ፍቅር ብስራት የመስዋዕት ሜዳ የባህል ቅርስ ቋንቋ ሰገነት ኢትዮጵያ አገረ ገነት የባህል ቅርስ ቋንቋ ሰገነት ኢትዮጵያ አገረ ገነት እናት مرة ولي جنة هيا أبولو أسكوري تكاتو زبانا أبولو أسكوري تكاتو زبانا والجبال سنيتي كوتو والغرفانا كوتو والجلانا بري I want to
عدو كاليه لشقصة اندايريسي يقاقادا عياليك قداي نقدا تونيا ተመልካቾቻችን እንግዲህ እንዳያችሁት ውስጥ ያለው አንድነት አብሮነት ጨዋታ እጅግ በጣም ሞቅ ደመቅ ብሏል። አምባሳደርም ውስጥ ነበሩ። አምባሳደር ዶክተር ኡመር ሁሴን እንዴት አገኙት? ሁነቱ ምን ይመስል ነበር? እንዳየሽው ያው ሁሉ ፊት ላይ ደስታ ነው የሚታየው። ይሄ አክቹአሊ ሁሌም በአመት አንድ ጊዜ የሚዘጋጅ የኢትዮጵያውያን ኮሚኒቲ በዓል ላይ የምናየው ነው። ግን አሁን ስታየው በፊት ከነበረው በጣም እያደገ የመጣ አንድነቱም ስፒሪቱም በጣም ጥሩ የሆነበትና ሰውም በተለይ ለዚህ ኮንትሪቢዩት ያደረጉ ብዙ ነገሮች አሉ። በተለይ ዘንድሮ የምህረት አዋጅ ነበር፣ ያንን እድል ተጠቅመዋል እና አጠቃላይ የምታየው ኮሚኒቲው ላይ የሚታየው ነገር ደስታ ነው እና ያ ይጋባብሻል። በጣም ይጋባል። እኛ ራሱ መቀመጫችን ላይ አርፈን መቀመጥ ተቸግረን ነበር። አምባሳደር አይ ኖ ወዝ ማለት ግድ ነው። የታዳሚዎቹ ስሜት እጅግ በጣም ደስ ይላልና እንደዚህ አይነት ሁነቶች ደግሞ መዘጋጀታቸው ለአንድነታቸው፣ ለአብሮነታቸው ሀሳብን በጋራ ለማውራት እንዲሁም ደግሞ ኢትዮጵያዊነት ፍቅርን ለማጠንከር በጣም ላቅ ያለ ሚና ይኖረዋልና እርስዎ እንደ አምባሳደር እንዲሁም ደግሞ እንደ ኢትዮጵያ ዋና ተጠሪነቱ በአቡዳቢ ምን አይነት ስሜት ይሰጦታል? ምንድነው ብዙ ጊዜ ለምሳሌ በመጀመሪያው በሁለተኛው ሲዘጋጅ የነበረውን ስናይ እንደዚህ አይነት እውነቶች አሉ ማለት ፕሮግራሙ ላይ ሰው ተደስቶ የመሄድ ዘንድሮ ትንሽ ቫሊዩ አድ ማድረግ አለብን ብለን የቢዝነስ ፎረም ውስጡ መግባት መቻል አለብን። አንድ ቀን ከሚሆን አንድ ሳምንት ቢሆን በአንድ ሳምንት ውስጥ የሚካሄድ ፕሮግራም ብለን አደረግን። በዛም የተሳካ ነገር እንዳያችሁት የቢዝነስ ፎረሞች ነበሩ። የቢዝነስ ፎረሞቹ ደግሞ ኢትዮጵያውያንና እዚህ ሀገር ያሉትን ካምፓኒዎች የሚያገናኙ ነበሩ። ከዛም አልፎ ደግሞ እዚህ ሀገር የሚሰሩ ኢትዮጵያውያን የተሳካ ንግድ ላይ ያሉትንና ከኢትዮጵያ የመጡትንም የማገናኘት ስራ ሰርተናል። የንግድ ማህበራቱ እንዲፈራረሙ ተደርገዋል። በጣም ትላልቅ እውነቶች ነበሩ። መጨረሻ ላይ ደግሞ እንዳየሽው የቶርናሜንት ነበር፣ የእግር ኳስ ጨዋታ ነበራቸው እና ይሄ ማጠቃለያው ስታይ የዛ ድምር ውጤት ከዛ በፊትም ደግሞ ህዝቡ ውስጥ የነበረው ግንኙነት ባይዘው ይሄ እንደዚህ በማስ የሚገናኙበት ይሄ ይሁን እንጂ በበዓላት እንገናኛለን። ግን የዘንድሮውን ትንሽ ቀየር አደረግ ነው። ለፋሲካና ለረመዳን ጾም አንድ ላይ ተገናኝተን እናወጣ የነበረውን ኢትዮጵያውያን ለተቸገሩት ለመቄዶንያና ለባቡል ከይር ለሚባል ያለውን ሳንቲም እዛ ነው የሰጠነው። እኛ ከምንገናኝ ከምንበላ ለነዛ ለተቸገሩት ይሁን ብለን ይሄ ሁሉ ህብረተሰቡ ውስጥ እዚህ አሁን የሚታየውን አውድ እና የኔም ስሜት ከነሱ የተለየ አይደለም። እነሱ ሲደሰቱ፣ ዜጋው ሲከበር እዛ ውስጥ ነው ያንቺ ክብር ያለውና በጣም ደስተኛ ነኝ። እንደዚህ አይነት ሁነቶች አንዱ ሌላ ገጽታቸው ደግሞ ሀገርን ማስተዋወቅ ነው። ያው ከአልባሳታቸውም አንጻር ከውዝዋዜውም አንጻር የተለያዩ ነገሮችን እያየን ነበርና ከውጭ ዜጎች በርካቶች እዚህም አሁን ባለንበት አዳራሽ ውስጥም ውስጥ ገብተው እያዩ ተመልክተናልና ምን አይነት አንድምታ አለው ሀገርን ከማስተዋወቅ? ምንድነው ይሄ የቱሪዝምም አስፔክት አለው። እንደ አይተሽ ከሆነ ሁሉም ኢትዮጵያዊ ያለንን ህብር የሚያሳይ አይነት አለባበስ ለብሶ ይመጣል። ይሄን በዚህ በጣም ይደመማሉ። በአርቱ በጣም ይደመማሉ። የቡና ፕሮግራም አለ፣ በሱ በጣም ይደመማሉ። የምግብ ዝግጅት አለ በሱ። ስለዚህ ይሄ በራሱ ቱሪዝም ነው። ኢትዮጵያን መሸጥ ነው። ኢትዮጵያን ለማያውቁት ማስተዋወቅ ነው። እዚህ ሀገር ያለ በብዛት ስለ ኢትዮጵያ ያውቃል፣ የኢትዮጵያን ቡና ያውቃል ብዙ ሰው። ስለዚህ ይሄኛው የዛ አካል ነው እና እንደውም እኛ የኢትዮጵያ ኮሚኒቲ ቀን ሲሆን ኢትዮጵያውያን ላይ እናጥረዋለን እንጂ ትንሽ ከፈት ብናደርግ እንዳለ በዛኛው ነው የምንጥለቀለቀው። ይሄ ሞር ኦፍ ኢትዮጵያውያን ብቻ እርስ በራሳቸው ሚስ የተደራረጉ የሰው ቤት የሚሰሩት
በደንብ እንትን የሚደረጉበት እንዲሆን የምናደርግበት ስለሆነ ነው እንጂ በጣም ነው የሚወዱት የኢትዮጵያውያን ፕሮግራም። አምባሳደር ኡመር ሁሴን ከልብ አመሰግናለሁ። እኔም በጣም አመሰግንሻለሁ። ቴንክ ዩ። የታነት ስለ ሻምፒዮኖቹ سيتلا لشامبيونات ولي ተመልካቾቻችን አሁን ደግሞ የዕለቱ ከዋክብት ማለት እንችላለን መድረኩን እምር ድምቅ አድርገውት ህዝቡን በቃ በሀገር ፍቅር በስሜት ወደ ሀገር ቤት መልሰውት ቆንጆ ቆይታ የሰጡት ድምፃውያን አጠገቤ ናቸው። በዚህ ጋር መሐመድ አለ፣ እዚህ ጋር ደግሞ ትንሹ ጥላውን ወይም ፋሲል አለ። እንዴት ናችሁ? እንኳን አደረሳችሁ። እንኳን አብሮ አደረሰን። እንኳን ደህና መጣ ማሜ። እንኳን ደህና ቆያችሁ። አንተ ቤት ነው ብዬ አይደል? ከዱባይ ወደ አቡዳቢ ነው አንተ የመጣው። እንደዚህ አይነት ቀኖች እንግዲህ ዱባይ ላይም አቡዳቢ ላይም ሲከበሩ ታያለህ፣ አንተም ትሳተፍባቸዋለህ ብዙ ጊዜና ምን አይነት ስሜት ይሰጣል እዚህ ያሉትን ኢትዮጵያውያን ደስታ ስታይ? በጣም ነው ደስ የሚለው። ያው እንደምታውቂው ከሀገር ራቅ ስትይ እኮ የራሱ ናፍቃል። እንደዚህ በተለይ ደግሞ ትንሽ እኛ የምንሰራበትን ቦታ ያው ከኢትዮጵያም ቦታ ያሉ ዜጎችም ስላሉ እንደዚህ አይነት ቦታ ላይ ስታገኝ በጣም አንቺ ራሱ ያለሽ ስሜት ትንሽ ደስ ይላል አይደል? በጣም ስደተኛ ለስደተኛ ብዬ ነው እንግዲህ አንተ ስደት ላይ ስለሆነ ያለው። መልካም ማሜ፣ ደግሞ ከኢትዮጵያ ነው የመጣኸው ለዚህ ለኮሚኒቲ ቀንና እንደዚህ አይነት ቀኖች ላይ ተጋብዘህ የመሄድ እድል ሰፊ ነው። በተለያየ ሀገር ላይ ታየዋለህ። የኢትዮጵያ ድምጽ የኢትዮጵያ ስም ሲጠራ የህዝቡን ስሜት ታውቀዋለህ እና ምን ይሰጥሃል? መድረክ ላይ ሆነ በምዘፍንበት ሰዓት እንደዛ ሲሆኑ ምን ይሰማሃል? እውነት በጣም ደስ ይላል። በመጀመሪያ ስለጋበዛችሁኝ በጣም አመሰግናለሁ። የኢትዮጵያ ኮሚኒቲ በዱባይ እዚህ ድረስ ጠርታችሁኝ ጋብዛችሁኝ ይህ ፕሮግራም እንዳደምቅ ስላደረጋችሁኝ ከልብ አመሰግናለሁ። ግን እኔ ያየሁት ያው ትንሿን ኢትዮጵያን ነው። ሁሉም ኢትዮጵያውያን እዚህ ተገኝተው በዚህ ሁኔታ የኢትዮጵያን ባህል አድምቀው መገኘታቸው በቃ ቤተሰባዊ ትስስርነታችን እያልተቋረጠ ነው ማለት ነው። ከሀገር ቤት እስከዚህ አቡዳቢ ድረስ ማለት ነው እና ብዙ መድረኮች አይቻለው። የዛሬ አመት ዱባይ ነበርኩ፣ በቅርብ ጊዜ ኳታር ሄጄ ነበር። ያለው ነገር በቃ ተያያዥነቱ በተለይ አምባሳደሮች ያደረጉት ያለው ነገር ኮሚኒቲው በጣም ምርጥ ኮኔክሽን ነው፣ በጣም ምርጥ ግንኙነት ነው። ማህበረሰቡን እንደዚህ ማቀራረብ፣ ቤተሰብ ማድረግ በጣም የሚወደድና የበለጠ ፍቅር የሚፈጥር ነው። ሰውም እዚህ የሚታየው ሰው በአብዛኛው በቃ እንደ ቤተሰብ ነው የሚታየው ማለት ሁሉም የማይታወቅ እርግጠኛ ነኝ ትውውቅ ያለው አንድ ቤት ውስጥ አብሮ የሚኖር ነው የሚመስለውና በጣም ነው ደስ ያለኝ። መድረክ ላይ የነበራቸውን ፍቅር ላንተ ያላቸውን ስሜት እየተመለከትን ነበር። ከወረድክ በኋላም ደግሞ አንተ ማግኘት ከአንተ ጋር ፎቶ መነሳት እየፈለጉ የነበሩ ኢትዮጵያውያን በርካታ ናቸውና እሱ ፐርሰናሊ የሚሰጥ ስሜት ኢትዮጵያዊነትን እንዴት ታየዋለህ አንተ? ለእኔ ሲጀመር ሀገሬን ኢትዮጵያን በጣም ነው የምወዳት ከምንም በላይ። ሌላ ሀገር እጄ ረጅም ሰዓት ረጅም ቀናት የመቆየት ፍላጎት የለኝም። ሀገሬን በጣም ወዳታለሁ። አሁን ሀገሬን ሰላም አለ ያርጋት፣ ብሎም ዓለማችንን ሰላም ያርግልን። የአንድ ሀገር ሰላም ብቻ በቃ አይሆንም እና የሰው ፍቅር ኢትዮጵያውያን ድሮም ፍቅር ነን እኮ እኛ ስንገናኝ የትኛውም ቦታ ላይ ሃይማኖት፣ ብሔር ምናምን አይለየንም። አንድ ቦታ ስንገናኝ እንደ ቤተሰብ ነውና በጣም ነው የተደሰትኩት እና ገና መቼ አገኘኝ ሰው ለፎቶግራፍ ወደ ውስጥ ድረስ ተከትለው ገብተው ነበር። ያ ፕሮግራሙ ስላላለቀ በመድረክ በሚያስተናግዱ ሰዎች እንዲመለሱላ ተደርገዋል። በጣም ነው ደስ የሚለው። መልካም ፋሲል፣ ወደ አንተ ልምጣ። አንተ ቀደም ሲል እንደነገርከኝ እንግዲህ በዱባይም ነው ኑሮህን ያደረግከውና ታውቀዋለህ። እዚህ ስትኖር ሀገርና ፍቅር ብዙ ነገርን ታውቀዋለህ። እርግጥ ነው በርካታ ኢትዮጵያን ቶሎ ቶሎ የመመላለስ እድልም አላችሁ። እንደዚህ አይነት ቀኖች ተዘጋጅተው አንተም ስትሳተፍ እንዲሁም ደግሞ የሚወዱህን ሰዎች ስታገኝ ምን አይነት ስሜት ይሰጣል? ያው ሁሌ ያለው ስሜት እኮ አዲስ ነው። በነገራችን ላይ መድረክ ሁሌም አዲስ ነው የሚሆንብሽ እንዳልኩሽ ነው። ያው ወጣ ብለን እንደዚህ አይነት ሰዎችን ደግሞ ስናገኝ ይበልጥ ደስ የሚል ስሜት ነው።
ትንሹ ጥላሁን እዚህ ድረስ ቀጥሏል። እንግዲህ ወደፊት ካንተስ ምን እንጠብቅ? ወደፊት እንግዲህ ያው አዳዲስ ነገሮች ይመጣሉ። ነገሩ ወደ ሀገር እመለሳለሁ። እንግዲህ ሞክራለሁ። አዲስ ነገር እንሰራለን። በቅርቡ እንሰራለን። መልካም። በጣም አመሰግናችኋለሁ ሁለታችሁንም። ቆንጆ ጊዜ፣ ቆንጆ ቀን እንዲሆንላችሁ እመኛለሁ። እኛም እናመሰግናለን። የታነት ስለ ሻምፒዮኖቹ ስለ ለሻምፒዮኖቹ ተመልካቾቻችን እንዳያችሁት ቀደም ሲል እንግዲህ ለሶስተኛ ጊዜ በአቡዳቢ ከተማ ላይ የኢትዮጵያ ሳምንት በጣም በታላቅ ድምቀት ተከብሯል። አዳራሽ ውስጥ የነበረው ስሜት ወደ ሁላችሁም የሚጋባ ኢትዮጵያዊነትን ያዘለ እንደሆነ በጣም ያስታውቃል። እኛም በቦታው ተገኝተን ቆንጆ ጊዜን አሳለፍን። ከፕሮግራሙ አዘጋጆች ጋር ከታዳሚዎች ጋር ምን ተሰማችሁ እያልን ስንጨዋወት ቆየን። የአቡዳቢ የሶስተኛ ዓመት የኢትዮጵያ ሳምንት እስካሁኑን ይመስል ነበር። ሌሎች የመዝናኛ ዝግጅቶች አሁንም ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ። Rafeen buluu namni morma abdatee akka namni maalaan jira caccabsee na nyaatee jira.